ሰላም እንዴት ናችሁ? ያላችሁበት ሐሳብ ሲኖረኝ እንደሚሰማኝ ነገር ሲኖር ብቅ እላለሁ ባልኩት መሰረት ዛሬም የተለያዩ መግለጫዎችን እያየው ነው። ይጠቅማሉ ብዬ አላስብም። እንዳንድ አማራ እንዳንድ ወጣት ከትግሉ ሩቅ በሆንም ልቤ ግን ቅርብ ነው ያለው። ከትግሉ ሩቅ ሆኜ ድንጋይ እንኳን መወርወር ባልችልም የልቤና መላው እስትንፋሴ እዛ ትግል ላይ ነው ያለው። ነገሮችን እየተከታተልኩ እያየሁ ነው። ሆኖም ግን የወጡት መግለጫዎች በሁለቱም በኩል ተመልክቻቸዋለሁ። ሽማግሌም አስታራቂም ትልቅ ሰውም እንደሌለው በዚህ ደረጃ እንካሰላንትያ ውስጥ በአማራ ትግል ውስጥ ይገባል ብዬ አስቤም አላቅም፣ ግን እንደሚመጣ በእርግጠኝነት አስብ ነበረ። ሆኖም በሁለቱ በኩል የወጣው መግለጫ ስመለከተው አሁን ትልቁ ፈራጅ ህዝብ ነው ብዬ አስባለሁ። መልእክቴ ለአማራ ህዝብም ለፋኖዎችም ትግሉን የሚጠብቁ ወይም ደግሞ ከዚህ ትግል ፍሬ ይመጣል ብለው ለሚያስቡ ሰዎች ነው። በአማራ ትግል ውስጥ የፋኖ እንቅስቃሴ ከተጀመረ በርከት ያለ ጊዜ ሆኖታል። ቢያንስ ከ2 ዓመት በላይ ሆኖታል። አብይ አህመድ ባጭር ጊዜ ዘጋዋለሁ ብሎ የተነሳውን እንኳን ባጭር ጊዜ ሊዘጋው ይሄው እስከ ዛሬ መከራውን እያየ እንዳለ ነው የሚሰማኝ። እውነቱም እሱ ነው። በትግሉ ውስጥ የነዘመነ ካሴው ደግሞ አንድነት ዘመቻ አንድነት የሚለው ኃይልና የነ እስክንድር ወይም ደግሞ አፋድ አማራ ህዝባዊ ድርጅትና ግለሰቦች ተሰብስበው መግለጫዎችን በሚገባ አዳምጫቸዋለሁ። የአማራ ህዝብ መዳኛው አንድ መሆን ነው። የወጣችሁበትን ዓላማ እስካልረሳችሁ ድረስ ወንድሙን ተኩሶ ለመምታት በዚህ ደረጃ ዛቻ ይገባል ብዬ አላስብም። የዓላማ መሳትና የዓላማ መታጠፍ ወይም ደግሞ የወጣችሁበትን የትግል ዓላማ ረስታችሁ ከሆነ ደግሞ ህዝብ እንዲያስተካክላችሁ ህዝብ እርምት እንዲወስድ ጥሬን አቀርባለሁ። የተለያዩ ብልጣብልጦች፣ የተለያዩ መንደሬዎች፣ የተለያዩ ከዚህ ትግል ላይ ጥቅም የሚያገኙ ሰዎች በዚህ ሶሻል ሚዲያ ላይ ውርውር እያሉ እንዳሉ ተመሰምቶኛል። እነዚህን ውርውር የሚሉም በዚህ ሶሻል ሚዲያ ላይ ያሉትንም በሙሉ ማስቆም የሚቻለው ይሄንን መግራት የሚቻለው ይሄንን ማረም የሚችለው ፋኖ ነበረ። ፋኖ አሁን ትግል ላይ የሚደረገው እንዳለ ሆኖ በአመራርነት ደረጃ የተቀመጡት እንዝላልነት አሳይተዋል። ከህዝብ ጥቅም ግን ለራስ ጥቅም የማስቀደም ያህል የሚሰማቸው አካላቶች እንዳሉ ታዝቤያለሁ። ስለዚህ ይሄንን የተመለከቱ በጎንደር በኩል ያሉ በአዴኖች የጎንደርን ክልል እናደርጋለን የሚል ድንቁርና ይዘው መጥተዋል። አይኖ ስሜቱን እረዳለሁ። ቢሆንም ግን በአዴን ካልሆነ ከዚህ በኋላ እዚህ ትግል ላይ ጥላሸት ለመቀባት ወይም ደግሞ የዓላማ ጥራቱ ጥርት ብሎ እንዳይታይ የሚያደርግ ኃይል የለም ብዬ አስባለሁ። በጎጃምን በተመሳሳይ የዛሃኑ ያህል ከህወሓት ቅጂ የቀዱ በአማራ ክልል ላይ ህወሓት እንደሰራችሁ ህወሓት ማዕከላዊ መንግስቱን ስመሰርት ከአራቱም አቅጣጫ እንደ ብረት ጠፍጥፋ እንዳቆመች ሁሉ የነዘመነ ካሴ ቡድንም ከአራቱም አቅጣጫ ለራሱ የሚጋልባቸውን ጠፍቶ በመስራት ጥረት እያደረገ እንዳለ ይሄ የምንሰማው ነው። አንድነት እንዳይመጣ ወደ ድርጅት እንዳይመጡ የአብይ አህመድ ሴራና ተንኮል ተጨምሮበት የፋኖቹ ጊዜ መውሰድና የአመራሮቹ እንዘላል ታክሎበት የአማራ ህዝብ ወደ ችግር ውስጥ እንዳይገባ ከፍተኛ ሆነ ስጋት አለኝ። ይሄን ችግር ወደዚህ ችግር ውስጥ እንዳይገባ ሁላችንም የድርሻችንን መወጣት መቻል አለብን። ስለዚህ የህዝቡ ይጠበቃል። ህዝቡ ጀነራል አሳምነው ጽጌ ሲናገር አንድ ካልሆናችሁ ትጠፋላችሁ፣ ታሪካዊ ስህተት እንዳሰሩ ብሎ በአደባባይ እንደተናገረው ነገም ዛሬም ታሪካዊ ስህተት እንዳንሰራ በአደባባይ የዚህን ህዝብ እንዳናዋርደው በሶሻል ሚዲያ ላይ ያለውንም እንቅስቃሴ በምድር ላይ ያለውንም እንቅስቃሴ ሁሉ በእንቅስቃሴ መትረፍ የምንችለው ሰከን ብለን ማሰብ ስንችል ነው። ፋኖዎቹም ሰከን በሉ። ያወጣችሁት መግለጫን ተመልክቼዋለሁ። በሁለቱም በኩል የወጣ መግለጫ ነው። ምክንያቱ ይሄ ነው ብዬ መዘርዘር አልፈልግም። ከተሸናፊነት ወይም ደግሞ እናንተ ወደ አፈርነት ከመቀየር በቀር የምታመጡት ነገር የለም። ወይም ደግሞ ይሄንን ወንድሙ ላይ ተኩሶ ወንድሜን ተክሻ አሸንፌ አልፋለሁ የሚል ኃይል ካለ ታማኝ በአዴን ለመሆን ነው። ወንድሙን ገሎ ወንበር ላይ የሚቀመጥ ከሃዲ ወይም ደግሞ ባንዳ ወይም በአዴን ነው።
ስለዚህ የምትዛዛቱና ወንድሜን ገድዬ እንደዚህ ያደርጋለሁ ይሄ የምትፈራረጁትን ነገር እንደ ህዝቡ ኖ ይሄ ትክክል አይደለም፣ የወጣችሁበትን ዓላማ ረስታችኋል ሊላችሁ ይገባል። ጀነራል አባታችን አሳምነው ጽጌ የተናገረውን ማስተዋል፣ ሌሎች አባቶች ያስተላለፉትን መልእክት በህሊና መያዝ፣ የወጣንበትን ዓላማ አለመዘንጋት። ይልቅ ተልከው የካድሬነት ስራ የሚሰሩ በአማራ ትግል ውስጥ የሚርመሰመሱ በአማራ ህዝብ ላይ የሚርመሰመሱ ይህንን ተስፋ ያለው ትግል ተስፋ እንደሌለው አድርገው ለመውሰድ የሚሄዱ አካላቶች አሉ። እነዛንም በጥንቃቄ መመልከትና ማየት ተገቢ ነው ብዬ አስባለሁ። ከዛ ውጪ የሶሻል ሚዲያ እንዝላልነት በተለይ ሶሻል ሚዲያ ላይ ያለው የአማራ ስነ ልቦና የማይመስል የተረመሰመሰ ነገር እያየው ነው። ያን የተረመሰመሰ የአማራ ስነ ልቦና ያልሆነ አጀንዳ ተቀብሎ ማራገብ፣ የፖለቲካ ስንቅ የሌላቸው መዘባረቅ፣ የአማራ ባህል የሆነ ስድብ፣ ወሮ በላነት፣ አጭበርባሪነት በዝቷል። እነዚህን ሁሉ ተጠንቀም መሻገር መቻል አለብን። አጀንዳ ተቀባዮች እንዳንሆን የአማራን ህዝብ አንድነት ካሉ እንደማናሸንፍ አውቀን ለህዝባችን ንቁም። አመሰግናለሁ።